Hello everyone, እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ አንድ ቆንጆ ሐሳብ እንመለከታለን። ከዚህ ቪዲዮ በኋላ በእርግጠኝነት ለራሳችሁ እናንተ ራሳችሁ እንዳላችሁና ማድረግ የሚጠበቅባችሁ ነገር ያለምንም መሰልቸት፣ ያለምንም ድካም፣ ያለምንም ተስፋ ማጣት ማድረግን ወይንም ደግሞ መተግበርን ራሳችሁ ላይ አፕላይ እንድታደርጉ ያደርጋችኋል ብዬ አምናለሁ። አብራችሁን ቆዩ። ብዙዎቻችን በምናደርገው ነገር ላይ ህይወታችን ላይ ሰዎች ስለኛ በጣም የሚጨነቁና እኛን የሚመለከቱን ይመስሉናል። ይህ ነገር ግን ውሸት ነው። ማንም ስለ እናንተ ግድ አይሰጠው። ምንም ነገርን ለራሳችሁ ስትሉ አድርጉት። በጣም ሀብታም ሰው ማለት ምን አይነት ሰው ይመስላችኋል? በጣም ሀብታም ሰው ማለት ሌሎች ሰዎችን ኢምፕረስ ለማድረግ ወይንም ደግሞ በሱ እንዲደመሙ ብሎ አላስፈላጊ ነገሮችን ከማድረግ ራሱን የቆጠበ ሰው ነው። እሱ ነው በጣም ሀብታም ሰው። ብዙ ሰዎች ከረንትሊ አሁን ባለንበት ዓለም ላይ መኪና የሚገዙት ሰውን ለማስደመም ነው። የቤት ዕቃቸውን የሚቀይሩት ጎረቤት ጋር ፉክክር ነው። አዲስ ቆንጆ ሜካፕ የምትሰራው፣ ፀጉሯን የምታስበው፣ አይላሽ የምትሰራው፣ ጥፍሯን የምትስተካከለው የሆነን ሰው አትራክት ለማድረግ የሆነን ሰው ጓደኛዋ አግለች ወይም ደግሞ ከእሷ ጋር የውበት ፉክክር ውስጥ ገብታ ነው። በአሁኑ ሰዓት አብዛኞቻችን ሌሎች ሰዎች በእኛ እንዲደመሙ ወይንም ደግሞ እኛ ከነሱ የተሻለ መሆናችንን ለማረጋገጥ ስንል ነው ብዙ ነገሮችን የምናደርገው። እመኑኝ፣ ይህንን ባህሪውን ያሸነፈና ይህን ባህሪውን ቀርቦ ስለማንም ግድ ሳይሰጠው ለሌሎች መሆኑን ሳይሆን የራሱን ማንነትን ማሳደግ ላይ ትኩረት አድርጎ የሚንቀሳቀስ ሰው እጅግ በጣም ሀብታም ነው። ብዙ ሰዎች ቢዝነሳቸው የተበላሸባቸው ያላቸውን ነገር ሁሉ አሟጠው አንድ ነገር ላይ ኢንቨስት ካደረጉ በኋላ ኪሳራ ውስጥ የገቡት ለምንድን ነው? በጣም ሰዎችን ለማስደመም ስለሚሞክሩ። ክፍለ ሀገር ዘመዶች ሊኖራችሁ ይችላሉ። ምናልባት ውጭ ሀገር የምትኖሩ ሰዎች ይህ ቪዲዮ የምታዩ ካላችሁ ዋቴቨር፣ አዲስ አበባ ያላችሁ ወጣቶች ክፍለ ሀገር ዘመድ ሊኖራችሁ ይችላል። በጣም ብዙ ሊሰራቸው የሚገቡ ነገሮች እያሉ ክፍለ ሀገር ላይ በጣም ብዙ የሚሸጡ ቦታዎች እያሉ ብዙ ሚሊዮኖችን አውጥተው ቤተሰቦቻችን አውሱዙ ምናምን ይገዛሉ፣ ባስ ይገዛሉ፣ ታክሲ ምናምን ይገዛሉ። ለምን? መኪና ይዘው መታየት ባለውበት ኮሚኒቲ ላይ እንድበልጣቸው ያደርገኛል ወይንም ክብሬን ይጨምርልኛል ብለው ስለሚያምኑ ማለት ነው። በፊት ላይ ስናድግ ዶክተር እንሆናለን፣ ፓይለት እንሆናለን እያል ሁላችንም እንደተመኘን። ምክንያቱም እኛ በነበርንበት በእኛ ጆርኒ ውስጥ በ90ዎቹ በ80ዎቹ እነዚህ ሙያዎች በጣም የተከበሩ የሚያስብሉ ነበሩ። አሁን ግን የደረስንበት ሲዝን ምንድን ነው? ሰው የሚከበረው ለነገሮች በሚሰጠው ምላሽ ወይንም ደግሞ በስሜት ብስለቱና ባለው የሀብት መጠን ደረጃ ሆኗል። ዶክተር ስለሆነ ስላልሆነ አይደለም፣ ፓይለት ስለሆነ ስላልሆነ አይደለም። ምን ያህል ሀብት አለው፣ ምን ያህል ቤተሰቡን አቋቁሟል፣ ምን ያህል ስሜታዊ አይደለም የሚለው ሆኗል አሁን የክብር መለኪያ። ይህ ማለት ብዙዎቻችን ፌድ አድርገናል። ለዛም ነው ከሰሞኑ የተለያዩ ተቃውሞዎች የሚነሱት። ምክንያቱም ምኞታችን አድርገነው ክብርን ሀብትን ያመጣልናል ብለን የመጣንበት ያ ትልቅ ሙያዎቻችን ዛሬ ላይ ምንም ገንዘብ አላስገኝ ብለው ሰላማዊ ሰልፍ መውጣት ጀምረናል። በተመሳሳይ ብዙ ነገሮች ላይ ህይወቱ ላይ ሌሎችን ኢምፕረስ ለማድረግ የሚሄድ ሰው ልክ እንደዚህ ነው። ሳያስበው የሆነ ቦታ ላይ ማንነቱን የሚያጣው ማለት ነው። ክብርን ከሌሎች በመፈለግ ወይንም ደግሞ በመጠበቅ አይደለም የምትገነቡት። ክብርን ራሳችሁን በማበልጸግ ነው የምትገነቡት። ወደ ዋናው ሀሳባችን ስንመጣ ምንድነው የዛሬው ዋናው ሀሳባችን? ለራሳችሁ ስትሉ አድርጉት፣ ስለእናንተ ማንም ግድ አይሰጠው። ዘ ፖይንት ኢዝ ማለት ነው ምንም ነገርን ለራሳችሁ ስትሉ አድርጉት። እመኑኝ፣ የትኛውም አይነት የህይወት ለውጣችሁ ሌላን ሰው ኢምፕረስ ለማድረግ ከሆነ የተጀመረው ይቆማል። እኔ ስፖርት ጀምሬ ነበር 9ኛ ክፍል 10ኛ ክፍል እያለሁ። አቤት የምሰራው ፑሻፕ ብዛት! ማታ ማታ እየተነሳው ጧት ጧት እየተነሳው አላስችል ብሎኝ። ለምን? የሆነች ልጅ ውብ አካል አለህ እኮ ብታስቡ፣ ትከሻ ናቹራሊ ቆንጆ ስለሆነ የተሻለ ቢሆን ደግሞ አስበው፣ ሰውነት ቢያምርብህ፣ ቁመት ዝም አሪፍ ነው፣ ሁሉ ነገር ፐርፌክት ነው ምናምን ብላኝ ሞላችኝ። ስትሞላኝ የእሷን የስሜት ሀሳቦች ወይንም የራሴን ኢጎ ከፍ ስላደረጉልኝ፣ እሷ የነገረችኝ ወሬዎች የራሴን የራስ ኩራት ከፍ ስላደረገልኝ በቃ ጀመርኩት። በቃ ያልተሰራ የለም፣ አማረብኝ፣ ጥሩ ሰውነት ኖሮኝ፣ አስቀያሚ ስጋ ነበረኝ። በሌላ ቋንቋ ቦርጭ ብላችሁ ትጠሩታላችሁ። ያንን አስቀያሚ ስጋ ልክ አናጺ የማዕዘኑን ድንጋይ አስተካክለው ቤተ መቅደስ እንደሚሰራ እኔም ራሴን የሰራው በዚህ ልጅ ተነሳሽነት፣ በዚህ ልጅ ሞቲቬሽን እሷን ሄጄ ኢምፕረስ ላደርግ።
ከሷ ጋር የነበረን ግንኙነት 6 ወር ነበረ። 7ኛው ወር ላይ ያ ሞራል የለም። ለምን? ለራሴ ስለ አላደረኩትም ነበርና። 7ኛው ወር ላይ የተለመደውን ልማዶቼን ከሷ ጋር እያለው አስቀጥለው የነበረው በሷ ግፊት እሷን ኢምፕረስ ለማድረግ ብዬ የጀመርኩት የስፖርት እንቅስቃሴ ችላ ማለት ጀመርኩ። ለምን? መነሻዬ የኔ ሐሳብ አልነበረም። መነሻው ለራሴ ስላልነበረም የሆነን ሰው ለማስደመም ብዬ የጀመርኩት ነገር ነበርና። በሆነ ወቅትም የሆነ ሰው አጋጠመኝ ነው በሆነ ወቅትም እና ያ ሰው ደራሲ ነው፣ በጣም ያነባል። ምንም ነገር ስጠይቁት ያውቃል። እንደውም ያን ቻት ጂፒቲ ምናምን አልነበር። እንደውም የመጀመሪያው የለውጥ ጆርኒ ሲጀምር ነው የመጀመሪያው የለውጥ መንገድ የህይወቴ መንገድ ሲጀምር ያኔ በጣም ዱርዬ ነን እኛ። በቃ ራሳችን እንደ ጭስ ነው እናስበው። በቃ የሆነ ማጨስ፣ ሴት መላከፍ፣ መጀራጀር፣ ያችን መውድሻለሁ ማለት እችን መውድሻለሁ ማለት እርድና መስሎ ይሰማናል። ተማሪዎችን ማስፈራራት ሊሆን ይችላል ዋትኤቨር። ከዛ በኋላ በዚህ ሁሉ ሂደት ውስጥ ምን ተፈጠረ? የሆነን ሰው አገኘ። ያ ሰው ብዙ ነገር ይቀየራል፣ ብዙ ነገር ይለወጣል። ከዛም ይጽፋል፣ እሱ ደራሲ ነው። ከዛ በኋላ በቃ እኔም ካልጻፍኩ አልኩኝ። ሌሊቱን በሙሉ በሐሳቤ ጽፈው አድራለሁ። ጧት ተነስቼ ደግሞ በቃ የተለያዩ ኖትቡኮችን ገዛው ምናምን። ሞቲቬሽን ነው በቃ ለሰው ብዬ። ከዛ እንደሱ እሱን ለማስደመም ብዬ በሱ ዘንድ ወይንም ደግሞ በመምህሬ ዘንድ ተወዳጅ ለመሆን ብዬ ቆንጆ ቆንጆ መጽሐፎችን ስጽፍ ምናምን ነበር። ከዛ ሰው ጋር የነበረን ግንኙነት በተለያዩ ምክንያቶች ልክ ሲሻከር ያ ደራሲ የነበረው ማንነቴ እየጠፋ መጣ ማለት ነው። ኢማጂን በአንድ ወቅት ጎበዝ ስፖርተኛ ሆኜ ነበር። መነሻው ግን በሰዎች ምኞትና ሐሳብ ላይ መሰረት ያደረገና ሌሎችን ለማስደመም ስለነበረ ያ ስፖርተኛነቴ ቀረ ማለት ነው። ሁለተኛስ ጥሩ ደራሲ ለመሆን እየሞከርኩ ነበር። መነሻው ግን በሰዎች ስሜትና ፍላጎት ላይ ሌሎችን ለማስደመም ስለነበረ የተነሳው በጊዜ ሂደት ውስጥ ከነዛ ሰዎች ጋር ያለኝ ግንኙነት ሲሻከር ያም በተመሳሳይ ቀር። ይሄ ብቻ አይደለም፣ ብዙ ታሪኮች አሉ። እናንተም በተመሳሳይ ህይወታችሁ ላይ በእርግጠኝነት በጣም ብዙ ታሪኮች አሏችሁ። ከሆነ ሰው ጋር ሆናችሁ በሞቅታ በስሜት ያንን ሰው ኢምፕረስ ለማድረግ ብላችሁ ያላደረጋችሁት ነገር የለም። ሴት ከሆንሽ ፀጉርሽን ተቆርጠሽ ልታቂ ትችላለሽ፣ ፍቅረኛሽ ደስ እንዲለው ወይንም ያምርብሻል ስላለች። ወይንም ደግሞ ወንድ ከሆንክም እሷን ኢምፕረስ ለማድረግ ብለ ከቤተሰብ ብር ተበዳረ ያልገዛው ዕቃ ያልወሰድካት ቦታ የለም። እሷ በሄደች ቅጽበት ግን አንተን የሚጠብቅህ ችግር ናቸው። እሷ ባለፈች ቅጽበት እሱ በሄደ ቅጽበት ግን የሆነ ያጎደላችሁት ነገር እንዳለ ይሰማችኋል፣ ትመለከታላችሁ። ከዛም ድባቴ፣ ድብርት፣ የበታችነት ስሜት በቃ እኔ ሁሌ የማይሳካልኝም ማለት ነው የሚል ስብዕናን ትላበሳላችሁ። የዚህ ሁሉ ትልቁ ነገር መነሻ ምንድን ነው? ለራሳችሁ ስትሉ አልነበረም ማድረግ የጀመራችሁት፣ ሌሎችን ለማስደመም ነበርና ነው። ከዚህ ቪዲዮ በኋላ ግን ምንም ነገርን ለራሳችሁ ስትሉ ማድረግ መቻል አለባችሁ። እንዴት ይሄ ላደርግ? በጣም ቆንጆ ጥያቄ ነው። የመጀመሪያው ጉዳይ አካልህን ለማስዋብ ማሰብ መጀመሪያ ማን ነው የሚጠቅመው? ወይንም ደግሞ ይህ አካል የማን መንፈስን ነው የተሸከመው? ያንተን ነው አይደለ? ስለዚህ ሰውነትህን ውብ ማድረጉ ምን ያህል ቤኔፊት እንዳለው ምን ያህል ለአንተ ህይወት ጠቃሚ እንደሆነ በእያንዳንዱ ፖሲቢሊቲ ማጥናት አለብህ። አንድ ነገር ከመተግበር በፊት ዝም ብሎ ያልተጠና ትግበራ ስሜት ነው። ስሜት ደግሞ ቴምፖራሪ ነው ወይንም ወቅታዊ ነው፣ ተለዋዋጭ። ስለዚህ በጊዜ ሂደት ውስጥ ይቀዘግዛል። ዲሲፕሊን ሳይሆን ሞቲቬሽን ይሆንና ነገር በሙሉ ይበላሻል ማለት ነው። ስለዚህ እንደዛ መሆን የለበትም። አንድን ነገር ልታደርጉ ስትሉ ዲፕሊ አክሰስ አድርጉት። እውቀቱን በጥልቀት መመርመር መቻል አለባችሁ። በጥልቀት ይሄ ነገር ምን ይረዳኛል፣ ህይወቴ ላይ ምን ያመጣል? አካልን ማስዋብ ሊሆን ይችላል፣ ማንበብ ሊሆን ይችላል፣ መጻፍ ሊሆን ይችላል፣ ዋትኤቨር ምንም ነገር፣ ቢዝነስ መጀመር ሊሆን ይችላል፣ የሆነ ንብረትን ስለመግዛት ሊሆን ይችላል፣ ለቤተሰቦቻችሁ ነገርን ስለማድረግ ሊሆን ይችላል። በዚህ ጉዳይ ውስጥ ለኔ የሚሆን ነገር ምን አለ የሚል ጥያቄ መጠየቅ መቻል አለባችሁ። ምን አልኳችሁ? በዚህ ሁኔታ ውስጥ ለኔ የሚሆን ነገር ምን አለ? ዋትኤቨር ኢት ኢዝ። ሰዎችም የተለያየ ኦፈር ያምጡላችሁ ህይወታችሁ ላይ ሰዎችም ህይወታችሁ ላይ ምንም ነገር ያምጡላችሁ፣ ምንም አይነት ኦፖርቹኒቲ፣ ምንም አይነት ሀሳብ ይዘው ይምጡ። በዚህ ጉዳይ ላይ እኔ ምን ልጠቀም እችላለሁ? በዚህ ጉዳይ ላይ ለእኔ የሚሆን ነገር ምን አለ ብላችሁ በቀጥታ መጠየቅ መቻል አለባችሁ። ግለሰቦቹን አይደለም፣ እራሳችሁ። ምክንያቱም ለራሳችሁ ብላችሁ ማድረግ ለመጀመር ስለወሰናችሁ ማለት ነው። አንድን ነገር ወይንም የምታደርጉት ነገር ላይ በቂ የሆነ እውቀት ካላችሁ አይምሯችሁ ያንን ነገር ለማድረጋችሁ በቂ ምክንያት ስለሚያገኝ ያ ሰው ትቷችሁ በሄድ እንኳን ማስቀጠል አይከብዳችሁ። ነገር ግን ያ ሰው ስላላችሁ ብቻ የዛን ሰው ፍላጎት ለማሟላትና ያ ሰው እንደምንባችሁ ፈልጋችሁ ከሆነ የትኛውንም አይነት ሁኔታ ቢዝነስ ውስጥ መግባት ሊሆን ይችላል፣
የሆነ ስራ መጀመር ሊሆን ይችላል። አካላችሁን ማስዋብ መጀመር ሊሆን ይችላል። ከሆነ የገባችሁት አይምሯችሁ በስሜት ነው እንጂ የተነዳው በስሜት የተነዳበትን ጉዳይ የሚያመጣውን ውጤት አላወቅም። የሚያመጣውን ውጤት ደግሞ አይምሯችሁ በደንብ ሳይተማመንበት ሴታፕ ሳሰሩበት ዴስክቶፕ እንኳን እኮ ዝም ብሎ የፈለጋችሁትን ላፕቶፓችሁ የፈለጋችሁትን ሶፍትዌር እኮ ራን ያደርግላችሁ ማለት እንዴ። አፕዴት ማድረግ ያለባችሁን አፕዴት ማድረግ አለባችሁ። ሲስተም መቀየር ካለበትም መቀየር አለበት አይደለ? እንዲሁም ደግሞ ካፓሲቲ አለው ራሱን የቻለ ሴታፑ ዝም ብሎ ራን አያደርግም። የተለያዩ ሶፍትዌሮችም አሉ እንደ ዳይሬክቴክስ ወዘተ ኔት ፍሬምወርክም ሊሆን ይችላል። ዋቴቨር ኢት ኢዝ ላፕቶፓችሁ የተሻለ ፍጥነት እንዲኖረው የሚያግዛችሁ ማለት ነው። ተረዳችሁኝ? በተመሳሳይ አይምሯችሁም የሆነ ሴታፕ ይፈልጋል። የሆነ ልጭኑበት የሚገባ ነገር አለ። መጀመሪያ ላይ የሆነ ነገር ራን ለማድረግ ልክ እንደ ላፕቶፕ ማለት ነው። መጀመሪያ ላይ እኔ ሰውነቴን ማስዋብ ፈልጋለሁ ካልኩኝ በቂ የሆነ ሪዝን ላስቀምጥ ይገባል። በቂ የሆነ ስሜት በጊዜ ሂደት ውስጥ ይጠፋል። አይ በቃ እሷን ለማስደመም ነው፣ አይ በቃ ቆንጆ ሆኜ መታየት እፈልጋለሁ። ይሄ ሪዝን አይደለም፣ ይሄ ምክንያት አይደለም። ምክንያት ማለት ሰውነቴን በማስዋቤ ውስጥ ምንድነው የማገኘው? የመጀመሪያ ጉዳይ ስራዬ ምንድን ነው? በስራዬ ላይ ምን አይነት ተጽዕኖ ይፈጥራል? ሁለተኛው ጉዳይ የጤና ሁኔታ ምንድን ነው? በጤና ሁኔታ ላይ ምን አይነት ጉዳይ ይፈጥራል? ሶስተኛው ጉዳይ ማህበረሰቡ ጋር ያለኝ እይታ ምን ይመስላል? ይሄን በማድረጌ ምንድነው የማተርፈው? አራተኛው ጉዳይ በፍቅረኛዬ ጋር ባለኝ የተለያዩ ግንኙነቶች ውስጥ ምን አይነት ሮል ነው ያለኝ? በዛ ሮል ላይ ምን አይነት ጥቅም ያመጣልኛል? አምስተኛ ጉዳይ ያላችሁ እያንዳንዱን ከምትኖሩበት ማህበረሰብና ካላችሁ ህልም ግባችሁ እንዲሁም ደግሞ ከረንትሊ ካላችሁበት የጤናና የአእምሮ የስራ ሁኔታ አንጻር አናላይዝ አድርጋችሁ ነው መወሰን መቻል ያለባችሁ። በስሜት ከሆነ እርግጠኛ ነኝ ይቀራል። ቅድም ልክ እኔ ታሪኬን በሁለቱ መንገድ እንዳጫወኳችሁ በዛች ልጅ የፍቅር ሁኔታና እንዲሁም ደግሞ አዲስ ህይወቴ ላይ ጥሩ ለውጥን ያመጣልኝ መምህርን በማግኘት ደራሲ በመምሰል ውስጥ የነበረው ጉዞዬም ማለት ነው። ተረዳችሁ? ግለት ወይንም ደግሞ ምኞት የመሆን ጠላት ነው። በግለት የምታደርጉት ነገር የትኛውም ነገር በጣም ከጋለ የሆነ ሰዓት ላይ ይፈነዳል። ወይንም ደግሞ በጣም ግሎ ከጀመረ ቀስ በቀስ መቀዝቀዙ አይቀርም። ነገር ግን መሰረቱን በጊዜ ሂደት ውስጥ ራስን ማበልጸግ ካደረግና ለማበልጸግ ያሰበውን ጉዳይ ምንነቱን የተረዳ አይምሮ ካላችሁ እናንተ ፈለጋችሁም አልፈለጋችሁም አይምሯችሁን ስቴፕ ባይ ስቴፕ ስላስቀምጣችሁት ወይንም ደግሞ ብሎኬ ሲደረደር አይታችሁታል አይደለ? መስመሩን ጠብቆ ግንበኛው ሲሚንቶውን እያደረገ ብሎኬቷን እንደሚደረድር በተመሳሳይ የእናንተም አይምሮ ስለሚያደርገው ነገር በቂ እውቀትና መረዳት ካገኘ ልክ እንደዛ ራሱን እየደረደረ እያስተካከለ ይመጣል ማለት ነው። ስለዚህ መሰረቱ የጸና ስለሚሆን ከላይ ያለው ማንም አያፈርሰው። ስለዚህ ለሰው ብላችሁ ሳይሆን ለራሳችሁ ስትሉ ምንም ነገርን ማድረግ መቻል አለባችሁ። ሌላው እዚህ ጋር ማወቅ ያለባችሁ ነገር ሰዎች በስተመጨረሻ ይሄዳሉ። ሰዎች ይሄዳሉ። እመኑኝ፣ ይህንን ሀሳብ ብዙ ቪዲዮ ላይ ነግራችኋለሁኝ። በምንም አይነት ተአምር ምድር ላይ ስትኖሩ አቅጣጫ የሚጠቁሟችሁ እንጂ አብሯችሁ ህይወትን የሚጓዝ አንድስ እንኳ ሰው የለም። ሁሉም ይሄዳሉ። ምናልባት ልጆቻችንና ሚስቶቻችሁ እነሱ ብቻ በአካል ከእናንተ ጋር ሊሄዱ ይችላሉ። በውሳኔ ግን ይለያችኋል። በውሳኔ ይለያችኋል ማለት ነው። ልባቸው ለእናንተ ያላቸው ክብር፣ ለእናንተ ያላቸው ፍላጎት፣ ለእናንተ ያላቸው ትኩረት በእርግጠኝነት የራሱ ኤክስፓየርድ የመሆን ቀን አለው። ፋይናሊ አንድ ትልቅ ነገር ትረዳላችሁ። ምድር ላይ ያላችሁት እናንተ ብቻ እንደሆናችሁ። ከዛ በኋላስ ገና ያልበሰሉ ሰዎች ጋር በፍቅር መውደቅ ትጀምራላችሁ። ለዛ ነው ብዙ ልጆች አያቶቻችን አብዝተን የምንወደው። አያቶቻችን አሁን የምላችሁ ደረጃ ላይ ስለደረሱ በስተመጨረሻም ብቻቸውን እንደሆኑ ስለገባቸው እና በህይወት ጉዞ ውስጥ ትልቁ ነገር ያለውን ጊዜ በደስታ አሳልፈው ማለፍ እንደሆነ ስለተረዱ ማንም እነሱ ጋር እንደማይቆዩ ስለገባቸው ነው በህፃናት የሚደሰቱት። አያቱን የማይወድ ሰው በጣም ትንሽ ነው ያለው። በጣም በጣት የሚቆጠር ትንሽ ሰው። እንደውም ስለ አያቱ ሳስብ በጣም ብዙ የሚያመጣው ሰው አለ። የብዙ ሰዎች ከእናትና ከአባትን በላይ የሚወዷቸው አያቶቻቸውን ነው። አያቶቻችን አሁን የማወራው ነገር ገብቷቸዋል። ሰዎች ይሄዳሉ። ምድር ላይ ከእናንተ ጋር የሚቀረው የራሳችሁ አመለካከት፣ እናንተ ራሳችሁና የሚጠብቃችሁ ኃይል፣ የምታምኑበት አምላካችሁ ብቻ ነው። ሌላው ሁሉ የራሱ የሆነ ዓለም አለው። ብዙ ሰዎች እንደውም በጣም ሞኝ ስለሆናችሁ ነው እንደፈለግኩ ሚስቴን እቆጣጠራታለሁ፣ ልጅን እቆጣጠራለሁ። በፍጹም አንድ ቤት ውስጥ ትኖራለህ እንጂ የልጅህ ማንነት ዘለዓለም ማን እንደሆነ አታውቀውም። አባት ልጁን አውቆት አያውቅም።
ሚስት ባሏን አውቀው አታውቅም። ነገር ግን እነሱ እንዲያውቁላቸው የፈለጉትን እያሳዩ ሁለቱም እያሳዩ በድራማ ውስጥ ይኖራሉ። ሁሉም ሰው ግላዊ ማንነት አለው። ሌላው ቀርቶ ቤተሰቦቻቸው እንኳን በአካል አብረዋቸው ቢሆኑም በልባቸው፣ በውሳኔያቸው፣ በትኩረታቸው ይለዩቸዋል፣ ትኩረት በማድረጋቸው። ስለዚህ ሰዎች ስለሚሄዱ ለሰው ብላችሁ የጀመራችሁት የትኛውም ነገር መጨረሻው እርካታ ቢስነት ውስጥ ነው የሚያመጣችሁ። ሰው ዛት ለሰው ብላችሁ ከዛሬ ጀምሮ ምንም ነገር ማድረግን ከራሳችሁ ላይ ማስወገድ መቻል አለባችሁ ማለት ነው። ሌላው ጉዳይስ ስለምታደርጉት ነገርና ልትሆኑት ስለምትፈልጉት ነገር የሆነን ሰው ለማስደመም ብላችሁ ሂዳችሁ ስትነግሩት ይንቃችኋል። ምድር ላይ በጣም የተናቀ ሰው ማለት ስለሚያደርገው ነገር ቀድሞ የሚያወራ ነው። ኦፍኮርስ ወላጆች እንደዛ እንድታደርጊ ይመክሩሃል። እንደዛ ነው ያደግከው፣ እርግጠኛ ነኝ። ከማድረግ በፊት አልነግረኝም ነበር፣ እንዴት ሳትናገር እንዴት ታደርጋለህ? የት እንደሄድክ ለምን አልነገርከኝ? ወዘተ። እውነት ነው፣ እነሱ ከስጋት ሊሆን ይችላል። ሁለተኛው ጉዳይ ደግሞ ምንድነው? ዘላለም ልጃቸው በእነሱ ቁጥጥር ስር እንዲሆንም ትልቅ ፍላጎት ስላላቸው ነው። ይሄ ነገር ግን ከቤተሰብ ስትወጣ አይሰራም። ቀጣይ ስለምታደርገው ነገር የምታወራ የምትናገር ከሆነ ኢቨን ኢፍ ያደረግከው ነገር በጣም ትልቅ ነገር ቢሆን እንኳን በጣም በቃ አስደማሚ ነገር ቢሆን እንኳን የነገርከው ሰው ወይንም ደግሞ ልታስደምመው የፈለግከው ሰው ነገሩን ስታሳካው ያን ያህል አይደመምም። ለምን? ያንን ነገር እንዲገምተውና እንዲያስበው እድል ሰጥተዋል። እሱ ደግሞ እንዲላደርግ ነው ስትለው እንደዛ አድርገህ እሱ ስለሚጠቀምበት ጉዳይ እንዴት ሴሌብሬት እንደምታደርጉ ሌሊቱን ሙሉ ሲያስበው አድሯል። ስለዚህ ከእውነታው በተሻለ ምኞቱ ፍላጎቱን አርክቶለታል። ስለዚህ እውነተኛ ተጨባጭ በሆነው ዓለም ውስጥ አንተ የሆነ ነገርን ስታሳካ መጀመሪያ አውርተህ ስለነበረ ያ ሰውም እርካታውን በምኞትና ያ ነገር ተሳክቶ በመሳል ውስጥ ስለጨረሰ ያኔ ስታሳካ ትኩረት አይሰጥም። እንደውም በቂ እንዳልሆንክ እንዲሰማ ያደርጋል። አይችማ ምናላ ከዚህ በላይም ትችላለህ ምናምን በሚል ያዘነልህ መስሎ ነገር ግን በቂ ያለመሆን ስሜት እንዲሰማ ሊያደርጉ ይችላሉ። ስለዚህ ለሰው ብሎ ማድረጉ የምታደርጉትን ነገር እነሱን ለማስደመምና እንደምታሳኩት ለማሳየት ማውራቱ በጣም የተናቃችሁ ያደርጋችኋል። በጣም በራሳችሁ ሙሉነት እንዳይሰማችሁ ያደርጋችኋል። በጣም ኤክስፔክቴሽናቸውን የሰዎችን ታበዙና ወይንም ከእናንተ የሚጠብቁትን ነገር በጣም ብዙ ታደርጉና አንዳንድም ደግሞ ማለት ነው ከዛ የምታደርጉት ነገር ኢምንት ሆኖ ይታያቸዋል። ለምን? ቀድማችሁ ስላወራችሁ እነሱ ደግሞ ባወራችሁ ቅጽበት ያ ነገር ሆኖ ስለሳሉት ከሚስሉት አንጻር ነው የእናንተን ስኬት የሚጠብቁት እንጂ እናንተ ለፍታችሁ ካመጣችሁት ውጤት አንጻር አይደለም። ዛት ዘ ፕሮብሌም። ያኔ እርካታ ቢስነት ይፈጠራል። ያኔ ወዳጅነት ይላላል ማለት ነው። ስለዚህ ከዛሬ ጀምሮ ምንም ነገር ለራሳችሁ ስትሉ ማድረግ መቻል አለባችሁ። ለሌሎች ብላችሁ መሆን መቻል የለበትም። አብሯችሁ የሚቆይ ማንም የለም። በህይወት ውስጥ አቅጣጫ የሚጠቁማችሁ እንጂ አብሯችሁ የሚጓዝ ማንም የለም። አመሰግናለሁ። የዛሬው ቪዲዮአችን ይሄን ይመስላል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንደማትረሱ እርግጠኛ ነኝ። ሌላው ትልቁ ጉዳይ ደግሞ ይሄ የቴሌግራም ቻናሌ ነው። በዚህ ቴሌግራም ቻናል @ራውኤል ሰረዟን አድርጋችሁ እንድሪፍ ብላችሁ ከጻፋችሁ በቀጥታ ትመጣላችሁ። እዚህ ቴሌግራም ቻናል ላይ በየቀኑ የተለያዩ አጫጭር ሀሳቦች ፖስት ይደረጋሉ። እናንተን የሚያበረቱ የሚያጠነክሩ ወንድማዊ ቤተሰባዊ ስነልቦናችሁን በጣም ጠንካራ የሚያደርጉ ማንነታችሁን የማይገመት የሚያደርጉ በራስ መተማመናችሁን የሚጨምሩ ሀሳቦች ፖስት ይደረጉበታል። ስለዚህ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ከዛ በዘለል ደግሞ ይህንን ቪዲዮ ለምትወዱ ሰው ሼር ማድረግ እንዳትረሱ። እንዲሁም ኮሜንታችሁን በጣም እፈልገዋለሁ። በዚህ ሀሳብ ላይ ያላችሁን አጋጣሚ ሊሆን ይችላል ዋቴቨር አይዲያችሁን፣ ጥቅሶቻችሁንም ዋቴቨር ኮሜንት ላይ ያስቀምጡልኝ። ስለነበረን ጊዜ ከልብ አመሰግናለሁ። ፈጣሪ ያክብርልኝ።